ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደውን ግጭት ሊፈጠር የማይገባ ነበር አለ። የትግራይ ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር አለ። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረቡንም አስታውቋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተውም ግጭቱ የተቀሰቀሰው በትግራይ፣ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙ ማይዳ፣ ጉሻ፣ ማንጨራ እና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱንም ሪፖርቶች አመልክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተባለ ነገር የለም። የትግራይ ጊዜያዊ አስተዳደር በበኩሉ እሁድ ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ብሏል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆኑ እንደሚችሉም በመግለጫው አስፍሯል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፍታት እንደሚችሉና ሊፈቱ እንደሚገባ በጽኑ እንደሚያምንም አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሰቀሰው ግጭትም መሰረታዊ የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ሰሞነኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈው ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነም ተናግረዋል። ወደ ላይኛው ጠለምትና በትንሹም ወደ ታችኛው ጸለምት ማኖቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉም የታጣቂዎች እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነ ጠቁመዋል። እንደ ታደሰ ገለጻ እዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ገልጸዋል። ተፈናቃዮቹ ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩ ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደፍቋል ያሉትን የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓትም ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃቸው ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙ በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለ የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ከሐሙስ ዕለት አንስቶ ተቋርጠዋል። 5 ቀናትን ያስቆጠረው የበረራ መቋረጥ ዛሬ ሰኞም መቀጠሉን ቢቢሲ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰም ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረን ጉዞ ማስተጓጎሉን በቃለ መጠይቅ ገልጸዋል።
ሰሞነኛው ግጭትና ሌሎች ጉዳዮች በተመለከተ ከፌዴራል መንግስቱ ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በበረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በበረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ልዩነታችን እያጠበብን ያለው ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄዎቻችን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደርም ባወጣው መግለጫ አሁን በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄውን ለማድረግ ቁርጠኛ መሆኑንም አረጋግጧል። ጊዜያዊ አስተዳደሩ ተፈናቃዮች የመመለስና የትግራይን ሕገ መንግስታዊ ወሰን የማስከበር ጉዳይ እንዲሁም ዘላቂ ሰላም እንዲሰፍን በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣ ገልጿል። ከተቋረጠ ዛሬ 5ኛ ቀኑ የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀምር ለፌዴራል መንግስት ጥያቄ መቅረቡን አስታውቋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ የተፈጠረው ችግር እንዲፈታ መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም ወር ከወር ለመሻገር የሚቸገረው የመንግስት ሰራተኛ መደበኛ ደመወዙን በወቅቱ የሚያገኝበት ሁኔታ እንዲመቻችም የፌዴራል መንግስቱ ጠይቆ አዎንታዊ ምላሽ እየጠበቀ ይገኛል ብሏል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።